በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የከበረ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕሪ ገንዘቡ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እማምላክ ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። ብርሃነ ትንሣኤውን ብርሃነ ልደቷን በቸርነቱ ይግለጽልን። ትናንት የጀመርነውን ክፍል 2 ትምህርት ዛሬ እንቀጥላለን። የእመቤታችን የልደቷን መታሰቢያ እያደረግን ነውና በረከት ስንሻ ጣዕመ ረድኤት ስንሻ የእመቤታችንን ፍቅሯን ገንዘብ ለማድረግ ስንሻ ስለ እመቤታችን መናገር ማዳመጥ ከአንጀት ከፍቅር ከሆነ ጸጋ ክብር ያስገኛልና እሱን ለማድረግ ቸሩ መድኃኔዓለም ይርዳል። እንግዲህ የእመቤታችን ድንግል ማርያምን የልደቷን መታሰቢያ በእውነቱ እግዚአብሔር ቸርነቱ ምሕረቱ ፈቅዶልን በየዓመቱ እናደርጋለን። ይህንኑ ሳይለውጡ ይዞ መቆየት በራሱ ትልቅ ጸጋ ትልቅ ሀብት ነው እላለሁኝ። በተለይ በጥንት ዘመን የነበረውና ዛሬ እየተጓደለ የመጣውን ጻድቅ ኢያቄምና ቅድስት ሐና ሊያጠፏቸው ከሚሹ ሰዎች ሸሽተው በመልአኩ በቅዱስ ገብርኤል ጠባቂነት በሊባኖስ ተራሮች እመቤታችን ድንግል ማርያምን ከወለዱ በኋላ ለ7 ቀናት እዚያው እግዚአብሔርን እያመሰገኑ ከእጃቸው የነበረ ጎረቤት ዘመድ ያመጣላቸውን ከህብስት ወገን ከጥሬ ወገን ከንፍሮ ወገን እየተመገቡ ስብሐተ እግዚአብሔር እያደረሱ እዚያ ቆይተዋልና ያን መታሰቢያ ማድረግም ሀብት ነው፣ ትልቅ በረከት ነው። በአፋአ ከአዳራሽ ወጥተን ሜዳ ላይ ሁነን ስናከብር በእውነቱ ድካሞች ስለሆነ ዝናብ ቢመጣ ብለን ድንኳን ነገር ጥለናል እንጂ በዚያ ወራት ኢያቄም ወሐና ከቅጠላ ቅጠል በቀር የሚጠለሉበት አልነበራቸውም። ግን ከሁሉ በላይ መቼም ሰው ለስንፍናውም ቢሆን ምሳሌ አያጣምና መላእክት ክንፋቸውን ጋርደዋቸው ስለነበረ የዛ ምሳሌ ነው ትሉ እንደሆነ እንስማማ ይሆናል። ለስንፍናችን የሚሆን ምሳሌ። ሁለተኛ ደግሞ ይሄ ድንኳን ጽሑፍ አለው። እንግሊዝኛ የምታነቡ ሰዎች ምህጻረ ቃሉን ትታችሁ ከታች ሬፊውጂ ኤጀንሲ ይላል አይደል? የስደተኞች ድርጅት ብለው በጥሬ ይተረጎማል። የመጻተኞች አባባሉን ወደ መንፈሳዊ ብንተረጉመው የስደተኛ የመጻተኛ መጠጊያ ማናት ከሆነ ዘንድ እንዲህ ያለ ምሳሌ ምን ሰጠዋለን? መቼም የሰነፍ አንዳንዱ ሰነፍ ይብላ በልቡ ዋለው እግዚአብሔር ይላል። እንደኛ ያለ ሰነፍ ደግሞ ለድካሙ ደግሞ መንፈሳዊ ነገር ምክንያት ይፈጥራል። እግረ መንገዱን ይሄን ጽሑፍ ስትመለከቱት ያው ይሄ ነገር እናንተ በዋጋ ነው የገዛችሁት፣ ይሸጠላችሁ ሰው ግን ሰርቆት ነው ታወቃል። ምክንያቱም ይሄ ለገበያ ለሽያጭ የሚሆን ነገር አይደለም አይደል? ለእርዳታ ነው የሚመጣ አይደል?
እናንተ ገዝታችሁት ነው ከገበያ ይዞት የወጣው ሰው ግን ሌባ ነው። ምክንያቱም ድሆች ሊጠለሉበት በነፃ የመጣ ነገር ነው ይሄ። ለሁሉም 7 ቀን እንዲያ መቆየታችን ታዲያ ሁሉ ጊዜ እንደ ባህሉ ነው። አይታችሁ ከሆነ ንፍሮ ከቤት አይገባም፣ አጠቃላይ ለዚህ የሚዘጋጀው ነገር ከቤት አይገባም ይባላል። በየዓመቱ ሁሉ ጊዜ ነግራቸዋለሁ። ንፍሮ ከቤት አይገባም መባሉ ጥሩ ነው፣ ግን እኛ ካልገባን ብቻ ነው። ቢያድለን አቅሚቱ የለችም እንጂ 7ቱን ቀን ሙሉ ከዚህ እናድር ነበረ። አስተዳደራችን እንደምን ነው ቢሉ እስከ 3 ሰዓት ምስጋናውን ትምህርቱን አድርጎ ከ3 እስከ 6 ሰዓት እንቅልፍ፣ ከ6 እስከ 9 ጸሎት፣ ከ9 እስከ 11 ጥቂት እንቅልፍ፣ ከዚያ ከ11 በኋላ ወደ ኪዳን ወደ ቅዳሴ ነው። ነገር ግን ያለ ማድረግ ጊዜው አልተመቸም። በእውነቱ እመኛለሁ እንጂ አድርገነው አናውቅም። ለማድረግ ለጊዜው ማሰብ ይፈልጋል። እግረ መንገዱን የእመቤታችን ልደት 7ቱን ቀን ስናከብር ቅድም በዚህ ስመላለስ አይኔ የእድሜ መግፋት ስቶ ካልሆነ ትናንትም ዛሬም አንዲት ልጅ ነው ስትሰራ ያየሁኝ። በኋላ 1-2 ሰው ነው እንደዚያ ተጨምሮ ያየሁኝ እና ብቻዋን ስትሰራ ለነበረችው ሰው ትልቅ ሀብት ነው። የሁሉን ሰው በረከት ጠቅልላ ትወስዳለች። ግን እኛ እንዲህ ያለው በረከት ሲገኝ ሙቀቱ ምኑ አሁን ሁሉን ነገር ስንጀምረውና በኋላ ይለያያል። አሁን ማህበር ሲመሰረት በ2000 ዓመተ ምህረት ጀምሮ እስከ 2002 17 ማህበር ተመሰረተ። ወጣት ማህበር አብዛኛው ፈረሰ። ለምን? መጀመሪያ ላይ ሞቅታ ነው በቃ። እና ማሰብ ያለብን ነገር አባቶቻችን ኢታልምድብ ወይ ትክለብ ወይ ይላሉ አይደል? አንድን ነገር በተለይ በጎን ነገር አታስለምድ፣ ካስለመድክ ደግሞ አትከልክል። ይሄ ለፍጡሩ ብቻ አይደለም የሚነገር። ለእግዚአብሔር ስናቀርበው የነበረውን የፍቅር አገልግሎት ስንቀንስ በዚያ በዮሐንስ ራእይ ምዕራፍ 2 ላይ ከ7ቱ አብያተ ክርስቲያናት ኤጲስቆጶሳት ለአንዱ መልካሙን ስራውን ከነገረው በኋላ ወባይቱ ቦዛ ሀይሰከ ነገር ግን የምነቅፍብህ ነገር አለኝ ካለ በኋላ ምንድነው የሚለው? እስመ ሀደገ ዘትካት አፍቅሮተከ የቀደመውን ምን እንትታል። ለዚያ ነው አሁን አምና እዚህ አሁን ዛሬ እግዚአብሔር ይመስገን ብዙ ሰው በአገልግሎቱ እየተሳተፈ ነው። ነገር ግን አምና የነበሩ ዛሬ በአካል መገኘት እየቻሉ ያልተገኙ አሉ። ብዙ ሰው ምክንያት ያቀርባል። ልክ ትናንት ሰውየው ሰብሳቢያችሁ አይ ሰነፍ ናት ያልካት በጣም ጎበዝ ናት አለ። ለአንተ ይሆናል ያልኩት ትናንት አለመገኘቷ በራሱ ትልቅ ስንፍና ነው። ሁለተኛ ነገር ደግሞ እንዳንተ ያለ ሰነፍ ለቅዱስ ማርቆስ ወንጌላዊ በዓል መመደቡ ራሱ ስንፍናው ነው። ጎበዝ ብትሆን ቅዱስ ማርቆስ ቀን ሳትገኝ ደግሞ የልደታ ቀን ሳትገኝ ምን ነው ጉብዝናው? ያንተን ሪፖርት ስለሰራችን እንደዚህ አይደለም ምን? አረ ለኔ ይጠቅማል እኮ ጥሩ ሰው ነው። ለእግዚአብሔር ነው ለአንተ ነው ጥቅሙ ነው ጥያቄው። እና ዛሬ ማትኖር ይሆናል አድርሱላት ይሄን መልእክት። ለምን መሰላችሁ? አንዳንድ ጊዜ ማሰብ ያለብን ነገር ሲመቸን የምንሰጠው አገልግሎትና መስዋዕት አድርገን የምናቀርበው አገልግሎት ይለያያል። አሁን እንደዚህ መወቅ ሰዓት እህት አላውቃትም እኮ እስካሁን መልኳንም አላውቀውም። እኔ የሌላ እንዳይመስል አላውቃትም ጨርሶ። ስሟም ሲጠራ አላውቀውም እንጂ ባያት አውቃት ይሆናል። ለምንድን ነው ያነሳሁት? ለምሳሌ አንዳንድ ወንድሞች አያለውኝ ወንድሞች ሴቶች ነበር የሚባሉ የዚህ ማህበሩ አገልጋዮች ዛሬ የት ነው ያሉ? አሉ እኮ ከተማ ውስጥ። አሁን አንዱ አራዳ ተጎልቶ ታገኙታላችሁ፣ አንዱ ቢራ ቤት ይሆናል፣ አንዱ ምናምን። በእነሱ ቤት ቆራቢ ናቸው፣ መንፈሳዊ ሰዎች ናቸው። መሰረታዊ ጥያቄ ለምን እዚህ አልተገኛችሁም አይደለም። እዚህ አለመገኘታቸው ምልክትነቱ ምንድነው? ሰንበት ትምህርት ቤት ጀምሮ የሚዘልቅ ሰው አለ? አሁን ሰንበት ትምህርት ቤት የምትማሩ ወንድሞች አሉ አላችሁ አይደል? ትናንት የነበሩት ዛሬ አሉ። እንኳን የሚገርማችሁ እንኳን የዛሬ 10 ዓመት የነበሩት የዛሬ 5 ዓመት የነበሩት አሉ ዛሬ። በነገራችሁ ላይ በህይወቴ ከማስታውሳቸው ነው በጣም ከሚቀፉኝ ነገሮች አንዱ በ2003 አዲስ አበባ ላይ አንዲት ሴት ተነስታ ነበረ ላቲ ስብሐት ድንግል ማርያም ነኝ ብላ የመጣች አንዲት ሴት ነበረች አይደለ? ምትዝም ይላችሁ ካላችሁ እና እመቤታችን ለመምሰል ከምታደርጋቸው ጥረቶች አንዱ ጋኔን ስላደረባት ኩራት ነው። ብታዩት በዚህ በድሮ አማርኛ ጥርዝ ስትል እኔ በሞቲ እመቤታችን እንኳን እመቤታችን ለመምሰል አንድ ቤተክርስቲያን በስርዓት የምታገለግል እህት ለመምሰል እንኳን ዝቅ ነው አይደለ? ክርስትና ነው።
እቺ ሴት የኛ ሀገር ሰው እብድ አይደለ? ማንንም ይከተላል። በነገራቱ ላይ ጅብ መጥቶ ተከተለኝ ቢለው የኛ ሀገር ሰው ቆራቢሉ ነው የሚከተለው፣ ጅቡን ሁሉ ግራቀኝ ምናምን ማለት የለም። ምክንያቱም የተከተሏትን ወንዶች ፈርታቸው ይሁን ምን ይሁን እኔን መከተል የምትችሉት አባለዘራችሁን ስትቆርጡ ነው ብላ አስቆርጣቸዋለች። እንግዲህ እንኳን አባለዘርን የጥፍርን ቁረጥ ብትለኝ ሳሳለሁ እንዴ። ከዛ ደግሞ ከኔ በረከት እንዲደረሳችሁ ብላ ደሟን እየበጣች ከምግባቸው ላይ ታንጠበጥብባቸዋለች። እና ምናልባት እቺ ሰው ውስጧ ላይ ምን እንዳለ እግዚአብሔር ያውቃል። አይጣል ነው። በምን አነሳው ብትሉኝ አንዳንድ አገልጋዮች እዚህ በማህበሩም በሰንበት ቤትም በሌላም በዝክረ ቅዱሳንም የነበሩ ዛሬ ትከሻቸውን የነፉ ሰዎች አረማመዳቸው ሁሉ ተቀይሯል። በነገራቸው ላይ መዝሙር ሲዘምር አሁን አስቡት። አሁን ዛሬ እንደውም ትንሽ ሞክራቸዋል። ትናንት እየተዘመረ የሚያጨበጭ ሰው ነበር። እዚህ በፊት ነቅፌያቸዋለሁ አይደለም? እንደዚህ ምንድን ያልኳቸው የዛሬ 2 ዓመት እቺ ጭብጨባ የኛን ህይወት ትመስላለች። እጅ ሲንቀሳቀስ ይታያል፣ ተግባር ግን የለውም። ነጠላ ለብሰሻል፣ እመጣለሁ ትያለሽ፣ እሄዳለሁ ትያለሽ፣ እሄዳለሁ ትላለህ፣ እመጣለሁ ትላለህ፣ ግን ፍሬ የለህም። ፍሬ የሌለው ጭብጨባ ላይ ዝም ብሎ እጅና እጅ ይገናኛሉ፣ ድምፅ የለውም። ምኑን ያኮራችሁ እንዳታጨብጭ። እውነት ለመናገር ሳጨብጭ እጄን ያመኛል። ያው የድካማነት እና እንደዛ እንኳ ባለማጨብጨብ እየቆረቆረኝ ነው። እውነት እኔ መዝሙር ሰው አይደለሁም። የአማርኛ መዝሙር ብዙ አይደለሁም። ብዙ መዝሙሮች ያሉት ህጸጽ የአማርኛ መዝሙር እንዲሸሽ አድርጎኛል። የተደረሱበት መንገድ 90% ከመንፈስ ቅዱስ ሐሳብ ውጭ ስለሆነ የዜማው ችግር፣ የዘሩ ችግር እንደ የማይተች መዝሙር የማህበረ ቅዱሳን ነው። እስካሁን ገጥሞኝ አያውቅም። ለምን ቢባል በመልካም ጥንቃቄ የሚዘጋጅ ነው። ሊቃውንት የተሳተፉበት ነው። የሌሎችም የአንዳንድ የግለሰብ እንደዚያ ሊኖር ይችል ይሆናል። ያም ሆኖ ግን ስብሐተ እግዚአብሔር ላይ ማለት አስቡት። እግዚአብሔር ከሰማይ እመቤታችን ስትመለከተን፣ ቅዱሳን ሲመለከቱን ምን እያደረግን ነው? ለመጮህ ቆጥበን፣ ለማጨብጨብ ቆጥበን። ለምን ነው የምንቆጥበው? ሰርግ ሂዶ ግን በሙሽራው ፊት ለመታየት አንገት ለማሳየት ማለት በሙሽራ ፊት ለመታየት የማይደረግ ነገር የለም አይደል? የሚገርማችሁ ያ ሙሽራ እኮ የሚያበላን የሚያጠጣን የሚያኖረን አይደለም። እሱን ለማስደሰት አንድን ምድራዊ ሙሽራ ለማስደሰት ያን ያህል ጥረት የሚደረግ ከሆነ ሰማያዊውን ሙሽራ ለማስደሰት እግዚአብሔር ወልድ ክርስቶስ መድኃኒታችን ለማስደሰትማ አባቶቻችን እኮ እርቃንን ሁሉ አያፍሩም። ቅዱስ ዳዊት ከልብሱ ሲራቆት ምንም ሙሉ በሙሉ ባይሆንም ከልብሰ መንግስቱ ሲራቆት፣ ቅዱሳት አንስት ቅድስት ማርታ ምንድን ነው የሚሉት? ሞዓት በትዕግስት ወያንከረት እርቃነ በረከተ ዛቲ ቅድስት ያለው ምስል ይላል። በትዕግስት ያሸነፈች እርቃንን እንኳ ስለ ክርስቶስ ፍቅር የታገሰች የዚያች ቅድስት ማርታ በረከቷ ይደርብን። አርኬው ራሱ ነው እንደዛ የሚልን። አባ አርከ ስሉስ አድንቆ ነው እንደዚህ ያለ እና ለእግዚአብሔር የሚቀርብ መስዋዕት አንድ ካንጀት መሆን አለበት። መጥቶ በተባድሮ እኔ ልሁን በማለት እኔ ልስራ በማለት በጽዳቱም በማንጠፉም በመጋረዱም በማብሰሉም በማስተናገዱም በመውጣቱም በመውረዱም በሁሉም በፍቅር እኮ ነው መቅረብ ያለበት፣ በጉጉት። ከዚያ ደግሞ ከልመና ጋር ጌታዬ የዛሬውን እባክህ የዛሬውን የሰጠኸኝን እቺኑ ትጋት አትንሰኝ፣ ለከርሞ አድርሰኝ ብቻ አይደለም። ሁልጊዜ ስዕለቱን አታስታውሱም አትይዙም ባይሆን አትቋጥሩም እንጂ ስትሳሉ ምን በሉ ላለሁኝ በምን ብለን 3 ነገርን ጠቅሰናል። በምን አድርሰን እስቲ አንድ ልብ ያለው ሰው የሚጠቅስ በምን በእድሜ በሉ ኧረ በሞቴ በጤና ሶስተኛው ምንድን ናት? ያው በና የምትጨርስ ናት። ምንድን ናት? በልቦና በቃ በእድሜ ሳንሞት በጤና ሳንታመም በልቦና ካለንበት እምነት ካለንበት ምግባር ካለንባት መንፈሳዊ ጥቂት የሚሆን ብዙ ሙቀት ሳንለይ ማለት ነው። እና ይህንን መግቢያ ትለዋለህ። ከዚያ ርዕስ ታመጣለህ። ርዕሱ ምን ይላል? ይቤሎ እግዚአብሔር ለኖህ ግበር ታቦተ በዘተድህን። እግዚአብሔር ኖህን አለው የምትልንበትን መርከብ ስራ። ስለዚህ መርከብን ስራ፣ የምትልንበትን መርከብ ስራ ነው። ነገር ግን ዛሬ ጻድቅ ኢዮብ ነውና 2 ርዕስ እንዳይሆንብን ነው እንጂ ተራውን ይዞ ለመውረድ ያክል እንዲመችን ነው እንጂ ለ7 ቀናት ርዕሳችን ዛሬ ደመናሁ ለኢዮብ ይሆን ነበረ። በመጽሐፈ ኢዮብ ምዕራፍ 26 ያለው ወደመናሁኒ ይሰጠጥ፣ ደመናው አይቀደድም፣
ብሎ የተናገረው ይሆን ነበር። ግን ድርብ ርዕስ ከሚሆንብን ስለ ኢዮብ ጻድቅ ጥቂት እንበል። እግዝእትነ ማርያምን ደመናሁ ባለው እናመጣታለን። ከሁሉ አስቀድሞ ግን ዛሬ የእመቤታችን የድንግል ማርያምን ልደት ስናስብ እስቲ አርኬ አሁን ለምሳሌ ትናንት በማህሌት ከአርኬ ወገን አንደኛዋ ከአራቱ አርኬዎች አንደኛዋ ትባላለች። ሰላም ለልደትኪ እማኅፀነ ድክምት ሥጋ። አሁን ለእመቤታችን ለድንግል ማርያም ለልደቷ ክብር፣ ምስጋና፣ ስግደት፣ ስብሐት ስናቀርብ ያንቺ መወለድሽ እማኅፀነ ድክምት ሥጋ ደካማ ከሆነች ሥጋ ወይም ደካማ በሆነ ሥጋ ውስጥ ካለች ማኅፀን ብሎ ለምን አለ ቢሉ አንደኛ በቆሙ ሥጋ ደካማ ነው። እስመ አንተ ተአምር ድካሙ ለሰብእ እንዲሉ ካህናት በቅዳሴ ሥጋ በራሱ ደካማ ነውና አንድ። ሁለተኛ ድክምት አለ በዚያ ወራት ፍዳ መርገም የሰው ልጅ ሥጋ አጎስቁሎት ነበርና ከጎሰቆለ ባህሪ የተገኘች ያልጎሰቆለች ባህሪ ፍዳ መርገም ካለው ትውልድ የተገኘች ፍዳ መርገም የሌለባት ናትና እማኅፀነ ድክምት ሥጋ። አንድም በመጨረሻ ምስጢሩ ሄዶ ድክምት አለ ቅድስታና ስላረጀች አንዲት ሴት ስታረጅ ሰውነቷ ይደክማልና እማኅፀነ ድክምት ሥጋ አለ። ቀጥሎ ለምን ትለኝ ነው ድር አለፋ ወርዙት ምኗ ካለፈ በኋላ ወጣትነቷ ወድረ ተክቶ አደጋ ሌላስ ልማደ አንስት ከተዋት በኋላ በስተርጅና 65 ዘመን በኋላ አለና እንዲህማ ከሆነ ማርያም ስመሪ ወጽሐቄን መለነት ጋር እመቤቴ ኧረ ፈቃድሽ ይሁን ያለማቋረጥ ስለኔ በልጅሽ ፊት በትጋት ለምኝልኝ። ለምን እንደሚል ይመስላችኋል? እንዲህማ ከሆነ ያልኩበት ምክንያት እግዚአብሔር ያረጀች ሙቀት ልምላሜ የተለያትን ማኅፀን እንድትለመልም አድርጎ ፍሬ እንድታስገኝ ከፍሬም ፍሬ ጥዕምት የምትባል እመቤታችንን ካስገኝ አንቺን ካስገኝማ ለማየ ንጽሕኪ ትረስይኒ ፈለጋ እኔ ሳልገባም ለዚያ ግን ለንጽሕናሽ ወንዝ መፍሰሻ ቦይ አድርጊኝ አለ። ምን ነው ማደሪያ ቢል አይቀልም ኖራለን ይሉ አይ የእመቤታችን ንጽሕና ማን ይችላል? ለማን ተችሎታል? ለመላእክት ይተክሎሙ ድንጋሌ ሕሊና ስላለ ፈለጋ አለ። ታዲያ ፈለግማ ወንዝ አልፎበት ሄዳል እንጂ ትለኝ እንደሆነ አልፎ ሲሄድ እንጂ ጠጥቶ የጠጣውን ያክል ረክቶ ነው አሳልፎ የሚሰደው አይደል? ቦይ ውሃ ሲሄድበት ዝም ብሎ እንደ ላስቲክ አሁን የላስቲክ ቦይ የሆነ እንደሆነ አይጠጣው ማለት መሬት ከሆነ ግን እየጠጣ ነው የሚያሳልፈው አይደል? እየጠጣ አለና ለምን ንጽሕናን ይሄን ያክል ፈለግከው ትይኝ እንደሆነ እስመ ንጽሑ ሞገሰ ወጸጋ በእግዚአብሔር ፊት ባለሟልነት የሚያሰጥ ጸጋ ክብር የሚያስገኝ ንጽሕና ነውና ብሎ ይላል። ከልደቷ በረከት መድኃኔዓለም ያሳትፈን። አባታችን ኢዮብ 248 ዘመን ሲኖር በመጀመሪያው የመከራ ዘመናት ከመምጣታቸው በፊት 48 ዘመን ኖሯል። 48 ዘመን ሲኖር አባቶቻችን ኢዮብ እንደ አብርሃም ያለ ግብር ነበረው። አንድም ለየት ያለ አብርሃም በትሩፋቱ በጽድቁ በምጽዋቱ እንግዳ ተቀባይነቱ እንደሚበልጥ ኢዮብ ዓለም ከተፈጠረ ዘመን ከተቆጠረ በትዕግስቱ ይበልጣል። ኢዮብ ትውልዱ እንደምን ነው ቢሉ አብርሃም ይስሐቅን ኤሳውን ይወልዳል። ይቅርታ አብርሃም ይስሐቅን ኢስማኤልን እና ከቄጡራ 6 ልጆች 8 ይወልዳል። ይስሐቅ ኤሳውና ያዕቆብን ይወልዳል። ኤሳው ራጉኤልን፣ ራጉኤል ዛራን፣ ዛራ ኢዮብን ይወልዳል። ኢዮብ ወልደ ዛራ ነው። ኢዮብ የነበረ እስራኤል በግብፅ ባርነት በነበሩበት ጊዜ ነው። ያ ማለት ከቅዱስ ሙሴ በፊት ምናልባትም በአብዛኛው ዮሴፍ ወልደ ያዕቆብ አርጅቶ እያለ አካባቢ የነበረ ይመስላል። የነበረባት ሀገር ዛሬ መካከለኛው ምስራቅ የሚባለው ስፍራ ልዩ ቦታዋን ለማወቅ ይቸግራል። ይሄ ሰው ወደ ላይም ወደ ግራም ወደ ቀኝም ምሳሌ የለው። ወደ ላይ አይኑ የሚያዩ የለም አይነ ስጋው ነው እንጂ በአይነ መንፈስ አያቶቹ አሉ እነ ይስሐቅ እነ ያዕቆብ። የቅርብ አያቱ የሚባለው ራጉኤል
ከሱም በላይ ያለው ኤሳው አስቸጋሪ ሰዎች ናቸው። ኢዮብ ግን የአብርሃምን የይስሐቅን አብነት ነስቶ እንግዳ ይቀበል ምጽዋት ይሰጥ ነበረ። እግዚአብሔርን ሀብታም አደረገው፣ ባለጠጋ 7 ወንድ 3 ሴት 10 ልጅ ሰጠው። ከብቱ፣ ላሙ፣ በጉ፣ አህያው፣ ፈረሱ፣ የወንድ የሴት አገልጋዩ ቁጥር የለውም። ታዲያ ሁል ጊዜ በነጋ በጠባ 22 መስዋዕት ይሰዋል። 22 መስዋዕት ስለምን ሆነ ቢሉ ለናውላችሁ እግዚአብሔር ይመስገን 10ን ስለ ልጆቹ አይደለም። ስንት ልጆች አሉት አለ? 10ን ስለ ትዳራቸው፣ ሴቶቹ ወንድ፣ ወንዶቹ ሴት ሚስቶች እና ባሎች ስላሏቸው ስንት ሆኑ ሲደመሩ? ተናገሩ። ቀሪ 2ቱን ስለማንና ስለማን? ስለራሱና ስለሚስቱ 22 መስዋዕት በየቀኑ በነግ በሰርክ ይሰዋ ነበረ። ለምን ቢሉ ልጆቹን ሰርቶ ቀጥቶ አስተምሮ አሳድጓል። ቅድም አንድ ሴት ስትናገር እየሰማሁኝ አዲስ አበባ ያለ አንድ ትምህርት ቤት ነው አሉ። ስሙን ላቆየውና ስልጠና ይሰጧቸዋል ለተማሪዎቻቸው። በ7 ሚሊዮን ዶላር ነው አሉ ትምህርት ቤቱ የተከፈተ ራሱ ፕሮጀክቱ። ዘመናዊ ትምህርት ቤት ነው እና ለልጆቻቸው ለህፃናቱ የሚያሰለጥኗቸው ተማሪዎች አጠቃላይ ለተማሪዎች ምንድነው የሚያሰለጥኗቸው? እንዴት ግብረ ሰዶማዊ መሆን እንደሚቻል ማለት አዲስ አበባ ነው በይፋ ማለት ነው። ትምህርት ቤት ትናንት ነው መቼለት ነው አላልኳችሁ? ለእናንተ አይደለም ለካ እዛኛው ነው። ልጆቻችንን ዘመናዊ ትምህርት ቤት በማስገባት የጠቀምናቸው ይመስለናል። የመንግስት ትምህርት ቤት ተምረው በስጋዊ ዕውቀት ደንቆሮ ቢቀሩ ይሻላል። ምንም እንኳን የመንግስት ትምህርት ቤት ያደነቁራልና አናምንም። ጥረት ካለ ሁላችን የትን የተማርነው ንገሩኝ። ደንቆረናል። ዛሬ ዘመናዊ 15000 20000 እየተከፈለለት ከሚማረው እኛ እንዴ 20 እጥፍ 100 እጥፍ እንሻላለን። በፈለገው መስፈርት እኛ ከመንግስት ትምህርት ቤት የተማርነው እንሻላለን። እና ከጎንደር እንደነ ሐራ ዘተዋሕዶ እንደ ሐራ የሚባለው ትምህርት ቤት ከአዲስ አበባ እንደ ጎርጎሪዮስ ያሉትን መማጠን። ክፋቱ ደግሞ ምን መሰላችሁ? በተለይ መሐል ሀገር ብትሄዱ የማኅበረ ቅዱሳን ትምህርት ቤት ሁልጊዜ ሙሉ ነው፣ ቦታ አይገኝም። አሁን ብዙ ክርስቲያን እዛ ማስተማር ይፈልጋል። አነሰም በዛ ክርስቲያናዊ ኢትዮጵያዊ ስነ ምግባር እንዲኖራቸው ለማድረግ ይሰራሉ ተብሎ ስለምንሰማ ማለት ነው። ግን አይገኝም ቦታው። ታዲያ ኦርቶዶክሳዊ ሆነ አብዛኛው ኦርቶዶክሳዊ በገንዘቡ ምንድነው የሚከፍት? ሆቴል። ምን ማረጊያ? ማመንዘሪያ። ሌላ ደና የረባ ነገር ያለው ታውቃው በየከተማው እንኳን ተመልከቱ። እንደው ከተራ ሱቅ ጀምሮ ሌሎች ወገኖቻችን ናቸው አይደል ያዙት። አታስታውሱም? የሆነ ጊዜ ኮሽ ቢል ዳቦ መንገዛበት ስናራ ዳቦ ቤት ውስጥ የዚያን ጊዜ ዳቦ ቤት አለ ሰው ሁሉ ግርግር አለ። አሁን የት አለ ዳቦ ቤት? 2-3 ብቻ አይደል? የት አለ ሌላ? እኔ ገርመኛል። እና አንድ ነገር አስቡ። ልጅን ማሳደግ በዚህ ዘመን ከባድ ነው። ለምን? ከቁጥጥር ውጭ እየሆነ ነው። አንድ ወላጅ የፈለገ ያክል መልካም ሆናለሁ ቢል እንኳን ይሄ ደግሞ የሚማርበት ትምህርት ቤት ሰፈሩ፣ ጎረቤቱ እንኳን ሌላ ቀርቶ መንፈሳዊ ስፍራዎች ላይ መጥተው እንኳን በጎ ለመማራቸው ዋስትና የለንም። ሰንበት ትምህርት ቤትም አንዳንድ ቦታዎችም ላይ ሄዶ እንደ ድል ጥሩ ሰው ካልገጠማቸው በቀር ችግር ነው። እዚህ በፊት የሆነ ሰንበት ትምህርት ቤቱን አልገልጥም። የሆነ ቦታ ተጠርቼ ሄጄ ምንድነው ሲባል አስተማሪ ሆኖ የተመደበው ልጅ ሲጀመር አስተማሪ አይደለም፣ ገና ለሱም አልተማረም። ብፁዕ አቡነ እንድርያስ ምን አሉ? ሳይማሩ አስተምራለሁ ማለት ትልቅ ጉዳት ነው። መማር ይቀድማል። መማር ሲባል ደግሞ ቀለም መማር ብቻ አይደለም። ያስተማሪ ስነ ምግባር የሚባል ታውቃላችሁ? እንዴት ባላችሁ? ያስተማሪ ስነ ምግባር የሚባል አለ። እሱን እንግዲህ ይሄ ነው አልላችሁ። እና ምንድነው ተጠርቼ ሄድኩበት ምክንያት እሱ ራሱ አስተማሪው እያስተማረ እነዚያን ታዳጊዎች ማይከላን የሚባሉትን የማይነካ አካላቸውን ይነካካቸዋል። እኔ በዚህ ሰው አልፈርድም። ማን ነው ለዚህ ሰው አስተምሮ ነው የሰጠው ነው ጥያቄው። የሚገርመው ነገር በጊዜ የነበረው አማራጭ ለምን ብዬ ተቆጥቼ ልጁን ማስደምሬ ከማጠፋው አስተማሪነቱን እኔ ቀይሬ ያዝኩና ለረጅም ወራት እኔ እዛ ቆየሁኝ። ከመካከል ድልድዩኝ ያ ችግርን እንዳይል እሱን ደግሞ ቀስ እያለ ወደ መስመር ለማምጣት ከሚጠፋ ኋላ የሰንበት ቤቱ ሊቀመንበር እንደዚያ ወሬውን ይሰሙና ይጠሩኛል።
ይኸውል ሲደረግ የት ነበርክ? ኧረ ተው እባካችሁ ቅጥ ይኖራችሁ። እንዴት እስካሁን ሳታባረው ብሎ እንዲህ ያለ መደናቆር። እኔ እኮ ስሰራ የቆየሁት እናንተ አታውቁም አሁኑኑ ብሎ እሱንም አባረሩት። የሚገርመው እነዛ የነበሩ ልጆች ሙሉ ተበተኑ። እሱ ሞቶ ሌላ ነገር ውስጥ በሉልና ሁሉ ወደ መደበኛ ተግባር የተመለስኩኝ። አሁን መሰረታዊው ነገር ምንድነው? ልጆቻችንን ለማን እንደምንሰጥ ሰንበት ትምህርት ቤት መላክ፣ ማህበራት፣ አንዳንድ አገልግሎት መላክ ጥሩ ነው። ግን ስትልኩ እየመጣችሁ ተቆጣጠሩ። ምንድነው የሚማሩ? ነፍሱን ይማርና ያ የሞተ ልጅ ታውቁታላችሁ አይደል? አዎ እሱ ላስተምር ብሎ ልጆችን ምን ሲያረጋቸው እንደነበረ እኔ ሞተ ብዬ ለሰው አልራራ። የምታውቁ ልጆች ካላችሁ ወደ ሌላ ነገር ሁሉ እኮ መስመር ስቶ ነበረ። ቅድም ወደ አወራ ነው ቀፋፊ ነገር ሁሉ ሄዶ ነበር እኮ ከሴት አልፎ ወደ ወንዶች ሁሉ ማለት ነው። አታስታውሱ? መድረክ ስጡኝ አንድ ጊዜ ላስተምር መድረክ ላይ ነፍሱን ይማር መድኃኔዓለም እናናት ለንስሐ በቅቶ ይሆናል ብዬ ተስፋ አደርጋለሁ። መጠንቀቅን የመሰለ የለም። ወንድም እህቶቻችን እዚህ ስታገለግሉ አትቀራረቡ። ጊዜው ሲደርስ ለመጋባት ከሆነ በቁም ነገር ተነጋገሩ። ዝም ብላችሁ የኢንቲሜሲ ምናምን ያለ አትቀራረቡ። ሴቶች ወደ ሴት አቅጣጫ፣ ወንድ ወደ ወንድ አቅጣጫ አትቀራረቡ። ጊዜው ሲደርስ ከፈለክ በቁም ነገር ጠይቅ፣ ከፈለክሽ በቁም ነገር እግዚአብሔር ለምን እንጂ ዝም ብለህ መቀራረብ፣ ዝም ብለህ አብረ መቀመጥ። እንዴ ዲያቆኑ ነው ሴት በግራ በቀኝ ሴት አስቀምጠ ምንድነው አንተ? አየህ እንዳታረገው የሆነ ነገር ያሳጣሃል፣ እንዳትተው አምሮታ ያስቀምጠን። ስለዚህ ባይንህ እንትን ለማለት ምን ያደርጋል ወገኔ? አውቃለሁ በነገራችሁ ላይ ሁላችንም አልፈንበታል። ወንድ ሆነ ወጣ ስትሆን ሴት ጋር ማውራት ደስ ይላል። እናውቀዋለን እኮ አላየነው ነገር አይደለም። ሩጠና ምልጠና ነው ሩጥ ይላሉ አባቶቻችን። እንዲህ ያለ ነገር ሲገጥም ሩጥ ይላሉ። ታሮጦ ተመልጦ ነው እንጂ እናውቀዋለን እኮ ደስ ይላል ሲያወሩ። ያ ግን ፈቃደ ዝሙት ነው፣ ነውር ነው። ኢዮብ አባታችን እግዚአብሔርን የሚያውቅ አንድም ሰው በሌለበት ሀገር ልጆቹን እንደዚያ የተቀደሱ አድርጎ አሳደገ። አሁን ይሄ ለምክር የሆነኝ ብዬ ነው እዚህ ያሰፋሁት እንጂ ሰዓት ሄድብናል። አጭር ላድርግ። አባታችን ኢዮብ በዚህ ሁኔታ እያለ አንድ ጊዜ የእግዚአብሔር መላእክት በእግዚአብሔር ፊት ተሰብስበው ከተልእኮ ሲመለሱ ሰይጣንም መጥቶ ከርቀት ቆሞ ይታየዋል እና እግዚአብሔር ጸላዔ ሰናያትን ወዴት ቆየ ይለዋል። እግዚአብሔር የማያውቁ ነው ሳይሆን በራሱ አንደበት ይናገሩ ነው። ዓለምን ሁሉ ዞሬ አንተን አስክጄ ጣዖት አስመልኬ ወዳጅ አሳጥቼ መጣሁ አለው። አጀሬ ኢዮብን አይተኸዋልን አለ እግዚአብሔር። ወዳጄን ኢዮብን እንዳትነካ ብሏል። አይ ወዳጄ ትለዋለህ? ምን ነው አይወድሃ? ከሚስት መልከ መልካሚቱን፣ ከልጅ ጎበዛዙቱን፣ ከሀብት በዓለም የሌለውን ሀብት ሁሉ ሰጠህ። እንደዚህ በምቾት እያኖርከው እንዴት አይወደድህ? ምን አለው? እስቲ ሀብቱን እንድቀማው የሰጠውን ሀብት እንድቀማው ፍቀድልኝና ያን ጊዜ አይሰድብህ እንደሆነ አለው። በሌላ ነገር አልፈቅድልህም፣ በሀብቱ ግን ፈቅጄልሃለሁ አለ። አባታችን ኢዮብ ፍርድ እየሰማ ሳለ አንድም ነዳያንን እየመገበ ሳለ አራት ብላቴኖቹ ተከታትለው መጥተው አራቱም የተደረገውን ነገር ነገሩት። የመጀመሪያው፣ ሁለተኛው፣ ሶስተኛው የንብረቱን፣ የሀብቱን፣ የበጉን፣ የከብቱን፣ የወንድ የሴት አገልጋዮችን ጥፋት ሲነግሩት የመጨረሻው ግን ምን አለው? 10 ልጆች ግብር እያገቡ ሳለ ነፋስ መጥቶ ቤቱ ተነዶ ፈጃቸው ብሏል። ሰው ነውና ለልጆቹ አለቀሰ። ግን ምን ይላል? እያንዳንዱ አራቱም ሲነግሩት ምንድነው የሚለው? እግዚአብሔር ወሃበ ምንድን ተናገሩ እንጂ ወእግዚአብሔር ነሳ፣ እግዚአብሔርም ነሳ። እግዚአብሔር ምን ይሁን? ተመሰገነ ይሁን አለ። አሁንም ተዟዙሮ ሰይጣን ሄዶ ወዴት ቆየህ አለው። አየህ ወዳጄን ኢዮብን፣ አንተ ሐሰተኛ እሱ እውነተኛ ነው፣ አልካደኝም አለው። አይ ማይስ ቤዛ ማይስ አለ። ለዚህ እኮ ሰይጣን የጠቀሰው ጥቅስ ነው አይደለም? ምን አለ? ቆዳ ለቆዳ ቤዛ ነው፣ ወይም አካል ለአካል ቤዛ ነው። የሰው ልጅ ምንም ነገር ቢያሳጡት ተስፋ የሚያደርገው ጤናውን ነው። ጤናውን እንዳሳጣው ፍቀድልኝ ላቁስለው አለ። ነፍሱን እንዳትነካ እንጂ በስጋው ፈቅጄልሃለሁ አለው። ሄዶ ኢዮብን ቁጭ ብሎ ፍርድ ሲሰማ ጸላዔ ሰናያት
ያለበት በዛ ቆሻሻው ሰውነቱ በቁስል ነደደ። ከዚያ ከተራራ ላይ ሆኖ 30 ዓመት ሙሉ ሰውነቱ ተልቶ በገል እያከከ የመጨረሻ የቀረችው ለምና የምታበላው ሚስቱ እንኳን ምን አለችው? ባርኮ ለእግዚአብሔር ወሙት፣ እግዚአብሔርን ርገመውና ሙት አለችው። ያ አያስገርምም? ሕግ እንዳልተሰራላቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር በጎውን ተቀበልን ክፉንስ አንታገስንም ብሎ አላት። እግዚአብሔርም ያችን ሴት ቀሰፋት፣ ሚስቱን ማለት ነው። ሁሉንም አጣ። 3 ባልንጀሮቹ መጥተው መጀመሪያ ሊያጽናኑት መጥተውስ አንዳንድ ጊዜ ያለን ታማችሁ መጥተው አታስታውሱ? ባለፈው ወቅሻችኋለሁ አይደለም? ምን ይሄ አንዳንዱ መጥቶ ዝም ብለህ እኮ ነው ስለማትበላ ምን አይደለ ምን አገባ ልብላ እንዴ የመጣልት ነዘነዘኝ ነው እንዴ? ሐኪም በሆነ እኮ መርምሮ አይቶ አንዱ ሐኪም አያየና ከኒና አልሰጥም አለ። ምንድነው ሲባል ምግብ ብላ አለ። እሷን ሐኪም ነው ችግር የለውም ምግብ ብላ። ለምን ሲባል አይ ሆዴ አልቀበል እያለ እኮ ነው ይላል ብዙ ሰው። ቅድም አንዲት ታማ መጣ ምግብ ትሞክሪያለሽ ይስም እሺ አይቀበለኝም ጨጓራ። አይ ሐኪም ያለኝ ልንገርሽ ጨጓራ ተፈጥሮ እንደ ላስቲክ ነው፣ ቢበሉበት ይለጠጣል፣ ባይበሉበት ደግሞ ይጠባል እና እየበላህ አስፋው ብሏል። አይ በዚህ ዘመን ላለችው መጠንም በተገኘ እንኳን አስፍተ ነው። እና ሰው መጥቶ እንዴት ሰው የታመመ ሰውን የሚያጽናናውን የሚያስደስተውን ነገር ማሳሳቅም እኮ አንድ ነገር ነው። እሱም እኮ አንድ ነገር ነው። ሰውን ሲያመው የሚያስደስተውን ነገር ሐዘኑን ህመሙን እንዲረሳ የሚያደርግ ነገር ነው እንጂ መናገር ለወቀሰው እኮ ይያል ልቡን አጠፉት እየወቀሱ ኋላ እግዚአብሔር ተቆጣቸው እነሱን። ኢዮብንም ማነጋገሩ በነገራችሁ ላይ ኢዮብን ጠቢብ ይለዋል አባ ጊዮርጊስ ዘጋስጫ። ምክንያቱም መጽሐፈ ኢዮብ 42ቱን ምዕራፍ ሲደረስ ግጥም ነው ታውቃላችሁ። የኢዮብ መጽሐፈ ኢዮብ ምዕራፍ 1 እና ምዕራፍ 42 ግጥም አይደለም ዝርው ነው። ከምዕራፍ 2 እስከ ምዕራፍ 41 ያሉት ግን 40ዎቹ አጠቃላይ ግጥም ናቸው። እንደ መዝሙረ ዳዊት እንደ መኃልየ ሰሎሞን ማለት ነው። ግጥም እኮ ነው። እሱ ሲተረጎም ምስጢሩ እንዳይሳሳባቸው ነው አባቶቻችን ከግጥም ወደ ዝርው የመለሱት። አባታችን ጻድቅ ኢዮብን እግዚአብሔር ተገልጦ ተነጋገረው። በእድሜው ላይ 170 ዘመን ጨመረለት። 78 ዓመቱ ነበረ። የልጅ ልጅ አይቶ እድሜ ጠግቦ ሀብቱ ንብረቱ እጥፍ ሆኖለት። አባቶቻችን ምን ይላሉ? ከብቱን፣ ላሙን፣ በጉን፣ አህያውን፣ ግመሉን፣ የወንድ የሴት አገልጋዮችን በሙሉ እግዚአብሔር እጥፍ አድርጎ ሰጠው። ልጆቹን ግን እጥፍ አላደረገለትም። ስንት ልጅ ነው የነበረው? ኋላ እግዚአብሔር ስንት ሰጠው? 10። ለምን ቢሉ እነሱ እንደ ላሙ እንደ ከብቱ አይደሉም፣ በሰማይ ስላሉ ዞሮ እጥፍ ናቸው። ለውጤ በአጸደ ነፍስ ስላሉ ነው እጥፍ ያላደረገለት። ያው ዞሮ እጥፍ ናቸው። እና የትዕግስት ሰው ኢዮብን ደራሲ አባ አርከስሉ ሲያመሰግነው ማለት ሰላም ለኢዮብ ዘኢነበ ከንቶ። አዎ እኔ በነገራችሁ ላይ አንዳንድ ሰው ባለፈው ነግሬያቸዋለሁ። አንዳንድ ሰው ይሄው እግዚአብሔርን ስለምን አይሰማኝ እንዲህ ያደርግልኝ ይቆጥራል። ዘኢነበ ከንቶ ያለው ነው። ከንቱ አልናገርም። ደጋግሜ እንደምላችሁ እኛ እግዚአብሔር ላይ መብት አለን? ንገሩኝ። እንኳን እግዚአብሔር ላይ ማንስ ላይ መብት አለን? እኔ ቅድም አንድ ሰው ጋር እየተጨዋወትኩኝ አንዳንድ ሰው ያማራችኋል። እንዲህ እኮ ሳያደርግ ለዚህ ጉባኤ ያለ አንዳንድ ሰው እሱ እኮ ምንም አድርጎልን አያውቅም። ምን እንዳደረግልህ ፈልገህ ነው? አባቶቻችን የተረቱት ተረት እኮ ለአንተ ነው። እንኩም ማያውቅ ስጡኝን ማን አስተማሩ ይላሉ። አንተ መጀመሪያ ምን አድርገህለት ነው ከዛ ሰው የምትጠብቅ? ሲሆን ክርስቲያን ብትሆን አድርገህለትም አትጠብቅም ነበር። ለደናደርክ የማታውቀውን ሰውዬ እንዲህ ሳያደርግልኝ እንዲህ አስቡት። ፈጥሮ አክብሮ ስጋውን ደሙን ቆርሶ ከመስጠት በላይ ነፍስን ስጋን አዋሃዱ ከማኖር በላይ 12 አካላትን አሳክቶ ከመስጠት በላይ። ትናንት የአንድ ቀን መምህር አይነ ስውር ናቸው። ድሮ ይከፋኝ ነበረ፣ አሁን ሳስበው ግን አይነ ስውርነቴን ወደድኩት አለኝ። ትናንት የተጨዋወትን ነበር ማለት እና ለምን ብዬ ስላቸው እንደው ጊዜውን ሳየው እንኳንም አላየው ያሰኛል ብለዋል። ጥሩ ነው እውነት ብለዋል። የሰው ልጅ በአይኑ እንደሚገባው ኃጢአት በሌላ አካሉ የሚገባ ኃጢአት የለውም እኮ። በነገራችን ላይ በዘመናዊ ኢንተርኔት በተለይ በአይናችን እንደሚገባው ቆሻሻ በሌላ አካላችን የሚገባ ነገር እኮ የለም። እና ዘኢነበ ከንቱ አለው። ከንቱ ነገርን አንናገር። አንዳንድ ጊዜ የልጅነት መንፈስ ጌታዬ
ስማኝ እንጂ እንዴት ነው ነገሩ ትላለህ። ዝም ብሎ በልጅነት መንፈስ ነው። ታዲያ ጸላይ ሰናት ያችን ምሬት ተቀብሎ የእውነት ምሬት እንዳያደርግብህ እና አማሃዞ አበቋ ማይጎለ ጥሪቶ ሀብት ንብረቱ ሲጠፋ አካሉ ሲቆስል ከንቱ አልተናገረም። ሐዋርያ መንፈስ ይቢን ዘያነክር ሕይወቶ መንፈስ ቅዱስ ያደረበት ቅዱስ ያዕቆብ የእርሱን ትዕግስት እያደነቀ እንዲህ አለ ናስተበጽኦ ሙናሁ በብዙ አይኩቶ። አዎ እነሆ በብዙ ምስጋና እናመሰግናቸዋለን። እነማንን? ለለተአገሱ ሰብ ለኢዮብ ትዕግስቶ። እንደ ኢዮብ የሚታገሱት ምስጋና ይገባቸዋል። ለቅዱስ ለጻድቅ ኢዮብ ምስጋና ይገባዋል። እግዚአብሔር በረከቱን ያሳድርብን። ቅዱስ ኢዮብ ከእግዚአብሔር ጋር ሲነጋገር ታዲያ ምን አለ? ደመናውን አይቀደድም አለ። በዚህ ነገር ደራሲ ምን ይላል? ማርያም ድንግል ዘኢትሰጠጥ ደመና። ማርያም ለኢዮብ ነው እንጂ ማርያም ለኢዮብ ዘኢትሰጠጥ ደመና እስመ ብኪ ተረክበ ጽዋዐ ህብስት ወመና። ከዚያ በኋላ ያለው ዘሩ እንኳን ትዝ አይለኝም፣ ግን ማርያም ለኢዮብ ዘኢትሰጠጥ ደመና። እመቤቴ ኢዮብ ደመናውን እንደታተመ ይኖራል። አሁን ደመና ስትመለከቱት ባጭር ምሳሌ ደመና በውስጡ ምንድን የያዘ? ዳሴ ማርያም ስንደግም አንቲ ዘበአማን ደመና፣ እውነተኛዋ ደመና አንቺ ነሽ እንላለን አይደለም? ንገሩኝ። እውነተኛዋ ደመና ማለታችን በሁለት ምክንያት ነው አይደለም? አንደኛ ከግንቦት ከሰኔ ደመና ሲለይ የግንቦት የሰኔ ደመና ዞሮ ሩራ አስፈራርቶ ሳይዘንም ይሄዳል። የሐምሌ ነሐሴ ግን ደመና ከመጣ ይዘንማልና ተስፋው ተነግሮ ትንቢቱ ተነግሮ ሱባኤ ተቆጥሮ ተስፋ ተደርጎ አልቀረምና አንድም ዘበአማን ደመና አላት። ከዚህ አይናችን ከሚያየው ደመና ሲለያት ይሄ ደመና ምሳሌ ነውና፣ አንድም ይሄ ደመና አለ ሲሉት የለም፣ የለ ሲሉት አለ። ደመና ስትመለከቱት ከላዩ ጠቆር ካለ ምን ይዟል? እንዴት ዋላችሁ? እኔ ገርመኛል። አሁን በአውሮፕላን ሄዳችሁ ታውቃላችሁ? ደረጃችን ተለያይቷል። በነገራችን ላይ በትልቁ አውሮፕላን ደግሞ አሁን ኧረ ሂጅ አውቃለሁ አዲስ አበባ ብትለኝ መበልጥሃለኝ በትልቁ ይደናል። በነገራችን ላይ አውሮፕላን ውስጥ ናችሁ ይንቀሳቀስ አይታወቅም። ያ ትልቁ ደግሞ የሀገር ውስጥ እኮ ዝም ብለህ ባጃጅ ማለት ነው። ይሄ ቦምባርዲየሩ መንገጫገጭ ነው። ሞክሮም ያውቃል። የሀገር ውስጥ ጩኸቱ ራሱ ድንቁር ነው የሚያደርግ። እንዲሆነት ነው የቦምባርዲየር የሚባለው በቃ ድንቁር የሚያደርግ ነገር። ያኛው ረበስ ነው። ለነገሩስ ከሀብታሞቹ አስገብቶኝ እንዴ የዚያም ምቾት ይሆን አላውቅም። አይመታደል እኮ በቤታችን እኔ ምስኪኑ እንደ በደሃው ከፍዬ ቁጭ ልልስል መጡ እና እንጂ አንተማ እዚያ ሀብታሙ ነው አልጋለው የራሱ ከሁሉ በላይ ጻቤት ቸሪቱን ማምላክ በእውነት ለምን አመሰግ እንደው ላልጋውስ መቼም ለሁሉም ተመስገን። ጸሎት ማድረጊያ ስፍራ እንኳን ማግኘት ከዚያ 300 400 500 ሰው ግጥግጥ ብሎ እንዴት ብላችሁ እንደዚህ ማራመት ደግሞ ዳዊት እንደው ሌላውስ በቃል ይደገማል። ዳዊት እንዴት ብሎ ይጸለይ ያው ሁሉ አፍጦ ይያይ። እቺ ግን የራሷ እንደቤት ናት የሀብታም ይባላል። እና አይ ስትሄድ እንደሱ ነው፣ ስትመለስ ጉድል ይወጣ ነው አለች አይደለም። ስንመለስም እና አንተ ሀብታም ነው የምትገባ ታምር አይደለም የራሱ ግን የኔ ስለሆነ ታምር ለማለት ይከብደኛል። ግን ቸርነቱ ይገርመኛል። የሥጋ ደካማነት አውቆ እኮ ነው ቸርነቱን ያደረገው። ለምን አነሳው ብትሉኝ እዛው ናችሁ ደመናውን ስትመለከቱ እኔ ግርመኝ በተለይ መጀመሪያ ቀን ያየሁት ጊዜ ገርሞኛል። ደመናው ስታዩት እንደው በመስኮቱ እጅ መስደድ አይቻልም እንጂ እንትን ምትሉት ግን አለ አይደል የማይሰነፍጥ ጢስ ነገር ነው። እንደ ጢስ ነገር እኮ ነው። እዚህ ጢስ የሚወጣው ነገር እንደምታዩት እንደዚህ ያለ ነገር ነው እኮ። እዚያ ላይ እንዴት ነው ውሃ የሚቀመጥ ነው? ታምር ነው። እንዴት ነው ውሃውን የሚሸከመው? ያኮ ረቂቅ ነው። ደመና የተባለች እመቤታችን ናት። ማየ ሕይወት ጌታ ነው አይደለ? ሁለት ነገር ይደንቀናል። አንደኛ እንዴት ተሸከመው? አበው ምን ይላሉ? ደመና ዝናምን እንዲሸከመው የሚያደርገው ማን ስላለ ነው? አብሮት ነፋስ ስላለ። ነፋስ የማን ምሳሌ ነው? የመንፈስ ቅዱስ። እስመ ነፋስ ጸሊም በአርአያው ባለው አይደል? ስለዚህ ስልጣነ መንፈስ ቅዱስ አስችሏት ነው እንጂ የፍጡር ገላ መለኮትን መሸከም አይችልም። አንድ ሁለተኛ ደግሞ መቻሉ ብቻ ሳይሆን እኔ ይገርመኛል። ደመናው እንደዛ እንዳለ ሆኖ ይዘንማል። ሲዘንም ደመናው እየተቀደደ ቀዳዳ እየፈጠረ እንዳይመስላችሁ ዝም ብሎ ነው የሚዘንመው። ይሄ እኮ ረቂቅ ነው። ይሄ ደግሞ እመቤታችን በሕቱም ድንግልና ጸንሳ በሕቱም ድንግልና ለመውለዷ ምሳሌ ነው። ይሄ እኮ በተግባርም ስላየ ነው፣ በመጻሕፍት ብቻ አይደለም። እና ደመናው ለኢዮብ ያላት ለዛ ነው። የጻድቁ በረከት የእመቤታችን ረድኤት ይደረብን። የትምህርታችን ርዕስ ምን ነበረ?
ግብረ ታቦተ በዘተድህን እሱ ለነገ እናድርገው። የዛሬው ርዕስ ይሄው የተማርነው አይመስልም? ይሁን። ለምን እዚህ በኋላ ጀምሬ እንዴት አድርጌ ልዘልቀው ነው? ምክንያቱም ተራውን ይዞ ለመውረድ ነው እንጂ ቅድም ብያቸዋለሁ። ይሄኛው ርዕስ በሆነ በወደድኩኝ ነበረ። ደመናው ላይ የኢዮብ ደመና አንቺ ነሽ ነው። ስለዚህ ግብረ ታቦተ የነገ ርዕስ ይሆናል ማለት ነው። ሰዓት ለመቆጠብ ይሄ ትምህርት ማሳጠር አይችልም ስለመባል እስቲ ማሳጠር ለመቻል ልሞክር። አባ ቴዎድሮስን ላውሳና እንጨርሳለን። ዛሬ ከመነኮሳት ሐረገ ትውልድ ውስጥ አባ እንጦንስ፣ አባ መቃርስን፣ አባ መቃርስ አባ ጳኩሚስን፣ አባ ጳኩሚስ አባ ቴዎድሮስን አንድ ሐረገ ትውልድ ይላል። በሌላ ሐረገ ትውልድ ሲቆጥረው አባ እንጦንስ አባ ጰላሞንን፣ አባ ጰላሞን አባ ጳኩሚስን፣ አባ ጳኩሚስ አባ ቴዎድሮስን ይላል። ዞሮ ዞሮ በመነኮሳት ሐረገ ትውልድ ቅዱስ ቴዎድሮስ አራተኛ ትውልድ ነው። እንግዲህ ልብ በሉ፣ በአገልግሎት ደረጃ በዘመኑ በገዳመ ዳውናስ ወይም በአባ ጳኩሚስ ገዳም በጣም ብዙ ገዳማት ነበሩ። አንዳንድ ጊዜ እስከ 40 ገዳም ሊደርሱ ይችላሉ ይባላሉ። እነዚህን ሁሉ ለማስተዳደር ማን የተመረጠ? ታዳጊው ገና ልጅ እግሩ አባ ቴዎድሮስ። ስንት አረጋውያን ባሉበት ማለት ነው። ለምን ቢባል የልጅ አዋቂ ነበርና፣ አስተዋይ ነበርና። አገልግሎት ከሚፈልጋቸው ነገሮች ሁልጊዜ እላቸዋለሁ ማስተዋል ነው። አገልግሎት የሚሻው ማስተዋል ነው። እመቤታችን ለማገልገል እመቤታችን ምን ትወዳለች? እስቲ በሙሴ ጠይቃችሁ እመቤታችን ከሁሉ ይልቅ ምን ያስደስታታል ይመስላችኋል? የምታስቡትን ነገር። ምክንያቱም ያን ከነገራችሁኝ ያንን ነው ማድረግ። እውነቱ ነው ከተገኘ እውነት ነው እላቸዋለሁ። እመቤታችን ከሁሉ ይልቅ ምን የምትወድ ይመስላችኋል? በሉ ለምሳሌ ልስጣችሁ። ከምስጋናችሁ ማንን አበልጠሽ ትወጂ አላት። ልጄ ዳዊት የሚደግምለት እንደሚወድ እኔ ውዳሴን ቅዳሴን የሚደግምልኝ እወዳለሁ አለች እመቤታችን አይደል? አዎ። እሺ አሁን በጸሎት ነው። ከበዓላት ሁሉ ማንን ተወጂ አላት። ሁሉንም አለችው። የበለጠ እንጂ አላት። 5ቱን አለችው። ምን ይላት? የተወለድኩበትን፣ ቃል ኪዳን የተቀበልኩበትን፣ ያረፍኩበትን እና ስጋ የፈለሰበትን እወዳለሁ አለች። እንዲያው ከሁሉ አንድ ምረጭልኝ አለችው። አይ ሁሉን አለችው። ግድ የለሽም እመቤቴ አንድ ምረጭልኝ። እንኪያስ የወላጆቼ ሐዘን የዓለም መከራ የራቀበትን እኔም ከጨለማ ወደ ብርሃን የወጣሁበትን ልደቴን እወዳለሁ ከሁሉ የበለጠ ብላ ልደቷን አስበለጠች። ለዚያ ነው ተከታታይ 7 ቀን የምናከብርበት ሌላኛው ምክንያት ይሄ ነው። እመቤታችን ከሁሉ ይልቅ ምን የምትወድ ይመስላችኋል? በሉ አሁን አምጡ ተናገሩ። እጅ እያወጡ መናገር እንኳን እንዳስኳላ ውስጥ። እሺ ትህትና። እሺ ሌላ ንጽህና። እሺ ሌላ ማን? ፍቅር። ሁሉንም ትወዳለች። ከሁሉ የሚበልጥ የምትወደው ፍቅር ነው። እመቤታችን የምን እናት ነው የምትባል? ታዲያ ሕይወቷን በሙሉ ኑሮዋ በሙሉ የእመቤታችን መገለጫዋ እሷም ቸሩ አምላክ ልጇም መገለጫቸው ምንድን ነው? ፍቅር ትወዳለች። ፍቅር ግን ምንድን ነው? እመቤታችን ድንግል ማርያም የምትወደው ምን አይነት ፍቅር ነው? ጾታዊ ነው አይደለም። ፍቅር ምንድን ነው? ለእግዚአብሔር ሲሉ። አሁን አንድ ሰው ሌላኛውን ሰው በእርግጥ ከወደደ የማንን ፈቃድ ነው የሚያስቀድም? ነገሩኝ። ያን ሰው ፈቃድ ነው አይደል? ስለዚህ ለፈቃዳችን ሳይሆን ለፈቃዳችን ሳይሆን ለልጇ ለቸሩ መድኃኒዓለም ፈቃድ ለመገዛት ጥረት ማድረግ። ከምንም በላይ አባቶቻችን ምን ይላሉ? አይባልም ቃሉ ጸያፍ ነው እንጂ እኮ እግዚአብሔርን ልጅና ሕፃንን ማስደሰት ከባድ አይደለም ይላሉ አይደል? አንደኛ ሕፃናት ንጽሐ ጠባይ ያላደፈባቸው ንጹሐን ናቸው። ጥቂት ነገር ያስደስታቸዋል፣ ተለል ያደርጋቸዋል አይደል? እግዚአብሔርን ይሄ ምሳሌ አይነገርለትም ሁለቱ ስብሐት። ግን ደግሞ እግዚአብሔርን አስቡት። ለምንድን ነው ቀዝቃዛ ውሃ ያለን? የወርቅ ማረዳ ያለበት ልብስ ያለበሰ ይድናል፣ ወይን ጠጅ ያጠጣ ይድናል፣ 1000 ነዳይ ያበላ ይድናል በማለት ፈንታ 2 ነገር መረጠ። አንደኛ ቀዝቃዛ ውሃ፣ ሁለተኛ ነገር በፍርድ ቀን ሲጠይቀን ተርበን አላበላችሁንም ነው የሚል። በብዙ ቁጥር በምን ቁጥር ነው የሚነግረን? አንድ ድሃ ማብላት እግዚአብሔርን ያስደስተዋል። የአንድ ድሃ ረሃቡ፣ መታገሱ፣ መብላቱ እግዚአብሔርን ያስደስተዋል። ፍቅር ማለት በሌላ ጎዳና ነገርኳችሁ ምንድናት? እንኩሉ ምግባረ ጽድቅ ይሄ ይስውሂብ ከመልካም ስራ ሁሉ ማን ይበልጣል? እንዴት ዋላችሁ? ማን ይበልጣል? ውሂብ ምንድን ነው? ምጽዋት መስጠት። እንዴ
አስቡት። ምጽዋት ከዚህ በላይ ምን በጎ ስራ አለ? ምጽዋት። በነገራችሁ ላይ አንዳንድ ጊዜ አንዳንድ ከሌላ እምነት የነበሩ ከአሕዛብ እምነት እንደዚያ የሚመጡ ሰዎች ወደ ክርስትና መጥተው ለእመቤታችን ቶሎ ይቀርባሉ። ለምን? ገና ድሮም አንድ ነገር ተረድተው ኖረዋል ማለት ነው። ምጽዋት ጥሩ ነው የሚለው በአሕዛብ ቤት አንድ አባባል አለ አይደለም? ነገሩ የኛ ነበር እኛ ስንተወው ግን የነሱ ህጉናል። እኔ አስታውሳለሁ የሆነ ጊዜ ቤተ ጣዖት ሰሩና ማን የሰራው? አንድ ሀብታም ነው የሰራው እኮ አንድ ግለሰብ ሀብታም ሰሩት። ማን ሰራው ተባለ? ህዝቡ አዋጥቶ ሰራው ተብሎ ሲባል ሰማሁኝ። አይ እኛስ ቢሆን ትናንትና የአብነት መምህር ጋር እየተጨዋወትን አይ አደባባይ ውስጥ ሊያፈርሱት ሳንቲም እየለመኑ ነው አይደል? አምን አልነገርኳችሁም? እዛ አዘዞ የሚበሉት አጥተው 200 ቤተሰብ ፕሮቴስታንት ሆነ ወደ ጴንጤነት ሄደ። አልተነጋገርንም። የሚገርማችሁ ደብረ ምጥማቆች ሊያፈርሱት ሲሉ ይህን ነግራቸው ነበር። እባካችሁ ገንዘብ ካላችሁ እነዛ እንደሃ ምን አሉ? እነዛ ምን አሉ? ትንሽ ስራ እስከፈጠራችሁልን አንፈልገውም እውነቱን እንመጣለን ብለዋል። ረሃብ ችግር ነው አትፍረዱ ይላል አባቶች ይችላል። እመቤታችን አፄ ናኦድን ምንድን ነው ያለቻቸው? የራበው ሰው ያን ካህን ርቦት በልቶ መጥቶ ቅዳሴ ሲያስታጉል እምነ ረሃብ የኢየሱስ ኩናት አሉ ሐዋርያት ይባላል አይደል? ከረሃብ ጦር ይሻላል አሉ። ረሃብ ክፉ ነው። ሰው ርቦት እምነቱን ቢክድ አትፍረድበት፣ ይልቅ አብላው፣ ረሃቡን አርቅለት። እኔ ግራ ነው የሚገባኝ። እና እመቤታችን ድንግል ማርያም ድሆች እየተራቡኛ እንዲደላም ትፈልጋለች። በዚህ ዘመን ወላጆች በሙሉ የሚያበረታቱ ለድሃ እንድንራራ ነው። እንዲህ ከወላጆች እኮ ነው በሽታው የሚጀምር። አሁን አንተ ኩታራ አለ ማን ነው ስም? ሙሴ ጥሩ ስም ነው። የማይዘረከብክቡ ጥሩ ነው። ብስ የእግዚአብሔር ተብሎ የሚተረጎማል። አሁን ስታድግ ገንዘብ ማግኘት ችግር የለውም፣ ግን 10 ብር ስታገኝ 1 ብሩ የቤተ ክርስቲያን ነው፣ ሌላኛው 1 ብሯ የድሃ ናት። ስትበረታ ደግሞ 10 ብሩን ከ3 ትከፍለዋለህ። 3 ብር ከ30 3 ብር ከ30 ይደርሳል። 3 ብር ከ30 የቤተ ክርስቲያን ነው፣ 3 ብር ከ30 የነዳያን ነው፣ 3 ብር ከ30 ያንተ ነው። ከ100 ብርም እንደዚያ ማለት ነው 33 ብር። ይሄ ምን ይባላል? በረከተ ኢዮብ ይባላል። ልጆቻችሁን ስለ ደግነት አስተምሩ። ፖሊካርፐስን በልጅነቱ አስተምራ ያሳደገችው መልካም ሴት ስላስተማረችው እሷ እንግድነት ሄዳ በቤቱ ያለውን ገንዘብ በሙሉ ለድሃ ሰጥቶ ነው የቆያት አይደል? አይ አበዛው ብላ ብትበሳጭ መልአክ እግዚአብሔር እንደነበር አድርጎት ሀብቷን እንደገና አግኝተዋለች እኮ አይደል? ይሄማ በዛ ደግሞ ልጆችን ዛሬ የእድለኛ ነሽ የአንቺ ልጅማ አሜሪካን ያለው ዶላር ይልክልሻል፣ ፎቅ ሰርቶልሻል፣ አንቺ እድለኛ ነሽ፣ ልጅሽ ለድሃ ይራራል ብሎ የሚያመሰግናል? ከኛ ጀምሮ በቤተሰብ የምንወቀስ ነው የምንመሰገን ይመስላችኋል? ለገዳማት ለአብነት ትምህርት ቤትና ለነዳያን ስለምናደርገው ስራ እኮ በገዛ ቤተሰቦቻችን የምንሰደብ የምንወቀስ ሰዎች ነን እኮ። በግልጥ ልንገራችሁ እስኪ፣ የግል ምስጢር ምናምን አይደለም። ይሄ እንደኔ የሚወቀስ ሰው አለ ይመስላችኋል? እብድ ነው እኮ አይደለም የሚለው። ይሄው ጨርቁን ጥሎ እየሄደ ራሱን እንኳን አይሸክፍ አይረዳ ወገኖቹ ዘመዶቹ። በገጠር ያለው ሁሉ እንደዚህ ይላል። መጀመሪያ አንተ ደንቆሮ የእግዚአብሔርን ገንዘብ ነው እንደምረዳ መቼ ነው የኔ ገንዘብም ቢኖረኝ አልሰጥህም እንዳንተ ላለ ደንቆሮ። አስቡት፣ 3 ጫማ ከቤቱ አስቀምጦ 4ኛ የሚያምረው ልጅ ነው የሚያስፈልገን፣ ወላጅ ነው የሚያስፈልገን። ማን ያሳደገን? እንዴት ያለ ጠማማ ነገር ውስጥ ነው የገባ ነው? በሞቴ ከየት ነው ያገኘ ነው? እመቤታችን ድንግል ማርያም እወዳለሁ ይላል። ቁራሽ እንጀራ እየወረወርክ ነው እወዳታለሁ የምትለው? እንደ በሞቴ እናቶቻችን እህቶቻችን ተማሪው ቢቀር መቃብር ቤት አመጣችሁ ሰጣችሁ ታውቃላችሁ? አሞት ቢቀር ትመጣላችሁ? ደጃችሁ ድረስ ደክሞ ሀፍረቱን ጥሎ ለምን እኮ ነው የምትሰጡት? ዋናው ድካም እኮ እሱ ነው፣ የአንቺ ቁራሽ አይደለም። እመቤታችን እወዳለሁ ይሄው እኮ ጧት ይሰጠዋለሁ ለተማሪ ቁራሽ ነው። እንደዛ አይደለም። እስኪ በሞቴ እንጀራውን ጥፍ አድርገሽ እዚሁ መቃብር ቤቱ አምጪለት እስኪ ኛምጪው እስኪ እዚህ። እንዴ ፍቅር ታዲያ ምንድን ነው? በከንቱ በከንፈር ነው እንዴ እመቤታችን የምትወድ? ከአንጀት መውደድ ማለት እሱ ነው እመቤታችን የሚያስደስታት ፍቅር ነው ብለናል። ኋላ ትሕትና ኋላ ንጽሕና እያለ ይቀጥላል። ቅድም ላሳጠር ስላልኳችሁ ነው የወልጉድ ይመጣ። አሁንም በዚህ ይበቃናል። የአባ ቴዎድሮስን የአባ ኤሲ እመቤቴ ወዳጅ ነው። የቅዱሳን ሰማዕታትን የጻድቅ ኢዮብን የእመቤታችን የልደቷን በረከት ያሳድርብን፣ በረከቷን ያሳድርብን። ይቆየን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ስብሐት ለአብ ስብሐት
ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረነ አመዳግም ምጽአቱ እያስታፍረነ በሰብከቱ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስቴነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ዘላለሙ ምሕረቱና ውእቱ ስብሐት ለእግዚአብሔር ወለመስቀሉ ክቡር ይትአኩቱ ወትረ በኩሉ ጊዜ ሰላም
ታጆም አዳታናል አባ ሕርያቆስ ለበላይ ሰብ አባ ዘጊዮርጊስ የተለመነች እመቤታችን ለእኛ ትለመነን። እግዚአብሔር አምላካችን ለመምህራችን ቃልዎት ያሰማልን፣ አገልግሎት ዘመናቸውን ይባርክልን፣ ጤናቸውን ያድልልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ለወንድሞቻችን ቃልዎት ያሰማልን፣ ትጋቱን ማስተዋሉን አድሎ ለሁላችንም ፍጻሜያችን ያሳምርልን። ታላቁ አባት አባ ይስሐቅ 7 ዓመት ሙሉ አርየኒ እመከ አርየኒ እመከ እያሉ ታላቅ አባት ሁልጊዜ ያለመሰልቸት ብርታቱን ጽናቱን አድሏቸው ወደ እግዚአብሔር ሲጸልዩ እመቤታችን ተገልጻ እንዳነጋገራቻቸው ሁሉ እንዲህ ሁላችንም ብርታቱን አድላ ፍጻሜያችን ታሳምርልን። ሱባኤያችን በሰላም ያስፈጽም፣ ሰላም ያሳድረን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ውስተ መንሱት ወባልሐነ ኩሎ ኩቢስ መሲሐከ ይእቲ መንግሥት ኃይለ ሰላም ቅዱስ ገብርኤል መልአክ ወእግዝእትየ እንግዳሊናኪ ወደንግለ ሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ተፈሥሒ ፍሥሕት ኦሙ የተጸጋ እግዚአብሔር ሰአሊ በጸልይ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ይፍትወኒ ስብሐት